ትንሾቹ ገበሬዎች። በአንድ ውብ የገጠር መንደር ውስጥ በቀለና ጫላ የሚባሉ ሁለት ወንድማማቾች ነበሩ። በቀለ ከጫላ በ1 ዓመት ብቻ ይበልጣል። ሁለቱም በጣም ደፋርና ጠንካራ ልጆች ነበሩ። አባታቸው አቶ ዘሬ በመንደሩ የታወቀ ጎበዝ ገበሬ ነበር። አንድ ቀን ጠዋት አቶ ዘሬ በቀለን ጠርቶ አንጸባራቂ አዲስ የእርሻ መቆፈሪያ ሰጠው። አፈሩ ለስላሳና ለዘር ዝግጁ መሆን አለበት አላቸው አቶ ዘሬ። እሱና ጫላ ጎንበስ ብለው ጥቁሩን አፈር በትጋት መቆፈር ጀመሩ። አፈሩ ከተዘጋጀ በኋላ ወንድማማቾቹ ትንንሽ ዘሮችን በእጆቻቸው ወሰዱ። በቀለና ጫላ ዘሮቹን በሞቀው መሬት ውስጥ በጥንቃቄ ቀበሯቸው። ተክሎች ለማደግ ልክ እንደኛ ውሃ ያስፈልጋቸዋል። አቶ ዘሬና በቀለ ከትልቅ የሸክላ ማሰሮ ውስጥ ውሃ እየቀዱ ለተዘሩት ዘሮች አጠጡ። ከጥቂት ቀናት በኋላ ተአምር ተከሰተ። ትንንሽ አረንጓዴ ቅጠሎች ከምድር ብቅ አሉ። በቀለና ጫላ አዲስ በቀለሉትን ተክሎች አይተው በደስታ ዘለሉ። ወፎች ዘሩንና ለጋ ቅጠሎችን ለመብላት ሲመጡ አቶ ዘሬና ጫላ እጆቻቸውን እያጨበጨቡ ሹ ሹ እያሉ አበሯቸው። ጊዜው ሄዶ ተክሎቹ አደጉ። በቆሎው ረጅምና ቢጫ ሆነ። አቶ ዘሬና በቀለ የበሰለውን በቆሎ እየሰበሰቡ በትልቅ ቅርጫት ውስጥ አከማቹ። አሁን ጎብዛችኋል፣ የራሳችሁን እርሻ መጀመር ትችላላችሁ አላቸው አባታቸው። በቀለና ጫላ የራሳቸውን ትንሽ መሬት ተረክበው መስራት ጀመሩ። በቀለና ጫላ አብረው ጠንክረው ሰሩ። ብዙም ሳይቆይ በመንደሩ ውስጥ ትልቁንና የሚያምረውን ዱባ በቀሉ። አባታቸው በልጆቹ በጣም ኮራ።